ሰበር መረጃ አንዲት የኃይል ማመንጫችን ብትነካ መላው ቀጠናው አመድ ይሆናል። ኢራን ለትራምፕ የሰጠችው እጅግ አስደንጋጭ ምላሽ ነው። የፕሬዝዳንት ዶናልድ ትራምፕ የ48 ሰዓት የሞት ቀጠሮ በቴህራን በኩል ውድቅ ተደርጓል። አይን ስለ አይን ያለው የኢራን ጦር አሜሪካ ጥቃት ካደረሰች በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች፣ ነዳጅ ማጣሪያዎችና የውሃ ተቋማት ወዲያውኑ እንደሚጋዩ በይፋ አስታውቋል። ትራምፕ ወሽመጡን በኃይል እከፍታለሁ ቢሉም ኢራን ግን የሆርሙዝ ወሽመጥ ለወዳጆቻችን ክፍት ለጠላቶቻችን ግን መቃብር ነው ስትል አቋሟን ገልጻለች። የቻይናና የህንድ መርከቦች በሰላም ሲያልፉ የአሜሪካና የእስራኤል መርከቦች ግን በባህር ተከበው ይገኛሉ። ዓለምን ያስጨነቀው የትራምፕ ማስጠንቀቂያ ወደ ለየለት የኒውክሌር ጦርነት ይቀየር ይሆን? የኢራንን ድፍረትና የቀጠናውን ከፍተኛ ውጥረት በዝርዝር እንመለከታለን። የመካከለኛው ምስራቅ ጦርነት አሁን መላውን ዓለም ወደማይመለስበት ጥፋት ሊከት የሚችል እጅግ አደገኛ ምዕራፍ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ያደረጓቸው ዲፕሎማሲያዊም ሆነ ወታደራዊ ጥረቶች በሙሉ ባለመሳካታቸው አሁን የመጨረሻውንና እጅግ አስከፊውን አማራጭ መርጠዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት እጅግ ቁጡ መልእክት ኢራን በ48 ሰዓታት ውስጥ ወሽመጡን ሙሉ በሙሉ ካልከፈተች የአሜሪካ ጦር የኢራንን የኃይል ማመንጫዎች ደብዛቸውን ያጠፋቸዋል ሲሉ የመጨረሻውን ማስጠንቀቂያ ሰጥተዋል። ትራምፕ አክለውም ጥቃቱን የምንጀምረው ከሁሉ ትልቁን የኃይል ማመንጫ በማውደም ይሆናል በማለት ቴህራንን ወደ ጨለማ ለመቀየር ዝግጁ መሆናቸውን ገልጸዋል። ይህ የትራምፕ ማስፈራሪያ በኢራን በኩል እጅግ መሪርና አስፈሪ ምላሽ አስከትሏል። የኢራን የጦር ኃይሎችና የኢንቅላብ ዘበኛ የጦር ኃይሎችና የኢራን ዘብ የጋራ ኦፕሬሽን ማዕከል የሆነው ካታም አልአንቢያ ባወጣው መግለጫ የአሜሪካና የእስራኤል ወረራ ከቀጠለና የኢራን የኃይል መሰረተ ልማት ከተነካ ምላሹ የማያዳግም እንደሚሆን አስታውቋል። የማዕከሉ ቃል አቀባይ ሌተናል ጀነራል ኢብራሂም ዞልፋቃሪ እንዳሉት አንዲት የኢራን የኃይል ማመንጫ ብትመታ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የነዳጅ ማጣሪያዎች፣ የውሃ ማጣሪያ ጣቢያዎችና የኢንፎርሜሽን ቴክኖሎጂ ማዕከላት በሙሉ አመድ ይሆናሉ ሲሉ ዝተዋል። ኢራን ይህንን የምታደርገው አይን ስለ አይን በሚል ጥብቅ ወታደራዊ መርህ መሆኑን አሳውቃለች። ይህም ማለት ጦርነቱ ከፊት ለፊት ውጊያ አልፎ መላውን የቀጠናውን ህዝብ የኤሌክትሪክ የውሃና የኮሙኒኬሽን አገልግሎት በማሳጣት ወደ ሰብአዊ ቀውስ ሊቀይረው ይችላል። ትራምፕ በበኩላቸው ጦርነቱን ሳምንታት ቀድሜ ያሸንፊያለሁ፣ ኢራን አሁን ድርድር ብትለምንም እኔ ግን ለድርድር ዝግጁ አይደለሁም በማለት በጦርነቱ የመቀጠል ግትር አቋማቸውን አረጋግጠዋል። በአሁን ሰዓት የዓለም የነዳጅ ገበያ በትራምፕ የ48 ሰዓት የሞት ቀጠሮ ምክንያት ከፍተኛ ድንጋጤ ውስጥ ወድቋል። ሰዓቱ በፍጥነት እየቆጠረ ሲሆን የትራምፕ ማስጠንቀቂያ ወደ ተግባር ከተቀየረ መላው መካከለኛው ምስራቅ ወደ እሳት ባህር ሊቀየር እንደሚችል ተንታኞች ያስጠነቅቃሉ። የመካከለኛው ምስራቅ ጦርነት አሁን ወደ እስራኤል እምብርት ዘልቆ በመግባት የሀገሪቱን የኢኮኖሚ ህልውና አደጋ ላይ ጥሎታል። በትናንትናው ዕለት የኢራን ጦር ኃይሎች በሰጡት ይፋዊ መግለጫ በቴል አቪቭ የሚገኘውን ትልቁንና ብቸኛውን ዓለም አቀፍ የንግድ በር የሆነውን ቤንጉሪያን አውሮፕላን ማረፊያን እጅግ በላቁና ገዳይ በሆኑ አራሽ 2 ድሮኖች መምታታቸውን አስታውቀዋል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ እንደገለጹት የጥቃት የእስራኤልን ትንቢት የሰበረና ስትራቴጂካዊ ኢላማዎችን ያወደመ ነው። ጥቃቱ ለምን ቤንጉሪያ ላይ አተኮረ የሚለው ጥያቄ መልሱ ግልጽ ነው። የእስራኤል የንግድ እንቅስቃሴ 90% የሚሆነው በአየር ትራንስፖርት በተለይም በዚህ አውሮፕላን ማረፊያ በኩል የሚከናወን በመሆኑ ጥቃቱ ሀገሪቱን ከዓለም ጋር ሙሉ በሙሉ አላቋታል። በቤንጉሪያን አውሮፕላን ማረፊያ አቅራቢያ ግዙፍ የጦር አውሮፕላኖች ጥገና ማዕከላትና የነዳጅ ማከማቻዎች የሚገኙ በመሆኑ የኢራን ድሮኖች እነዚህን ወሳኝ ተቋማት አመድ አደርጋቸዋለሁ። ከሁሉ በላይ ዓለምን ያስደነገጠው ግን የጥቃቱ መሳሪያ የሆነው አራሽ 2 ድሮን አቅም
የሚጠቀም ነው። ይህ ድሮን እስከ 2000 ኪሎ ሜትር መጓዝ የሚችል ሲሆን በኢራን ወታደራዊ ምሁራን ዘንድ እስራኤልን መቺ ተብሎ ነው የሚጠራው። አራሽ 2 እጅግ በጣም ትንሽ የሆነ የራዳር ምስል ስላለው የእስራኤልን እጅግ ዘመናዊ የራዳርና የአየር መከላከያ ስርዓቶችን በቀላሉ ሰርጎ በመግባት ኢላማውን ያለምንም እንቅፋት ያወድማል። ጀነራል አክራሚኒያ አክለውም አራሽ 2ን በከፍተኛ ፍጥነትና በብዛት ማምረት ስለምንችል በፈለገን ሰዓት በመቶዎች የሚቆጠሩ ድሮኖችን ወደ እስራኤል ሰማይ ማዝነብ እንችላለን ሲሉ ዝተዋል። ጥቃቱ ከተሰነዘረ በኋላ በቤንጉሪያን አውሮፕላን ማረፊያ ታላላቅ ፍንዳታዎችና የእሳት ቃጠሎዎች እየታዩ ሲሆን የእስራኤል መንግስት ጥቃቱ ያደረሰውን ጉዳት ለመሸፈን ቢሞክርም የአየር ትራፊኩ ግን ሙሉ በሙሉ መቆሙን የዓለም አቀፍ የበረራ መከታተያ መረጃዎች ያሳያሉ። እስራኤል አሁን በሁለት እሳት መካከል ትገኛለች። በአንድ በኩል ከሰሜንና ከደቡብ የሚዘንቡባት ሚሳኤሎች፣ በሌላ በኩል ደግሞ የኢኮኖሚ ደም ስሯ የሆነው አውሮፕላን ማረፊያ መውደሙ ሀገሪቱን ወደ ከፋ ውድቀት እያመራት ነው። ኔታንያሁ ይህንን ምሽት እጅግ አስቸጋሪ ሲሉ መግለጻቸው የኢራን አራሽ 2 ድሮኖች ምን ያህል ጥልቅ ጠባሳ ጥለው እንዳለፉ ትልቅ ማሳያ ነው። የመካከለኛው ምስራቅ ጦርነት አሁን ወደ የብስ ውጊያ ሊሸጋገር መሆኑን የሚያሳዩ ምልክቶች እየታዩ ነው። ፕሬዝዳንት ዶናልድ ትራምፕ የኢራን ስልታዊ የነዳጅ ማከማቻ በሆነችው ካርግ ደሴት ላይ የአየር ድብደባ መፈጸሙን በይፋ አረጋግጠዋል። ትራምፕ ኢራን የሆርሙዝ ወሽመጥን መዝጋቷን ከቀጠለች የሃርግ ደሴት የነዳጅ ተቋማትን ሙሉ በሙሉ እናወድማለን ሲሉ ዝተዋል። ይህ የትራምፕ ዛቻ በኢራን የባህር ኃይል በኩል እጅግ አስፈሪ ምላሽ አስከትሏል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንጊሲሪ ባስተላለፉት መልእክት አሜሪካና እስራኤል የየብስ ወረራ ለማድረግ ካሰቡ በባህረ ሰላጤው የሚገኙ የኢራን ደሴቶች በሙሉ የህፃናት ገዳይ ወራሪዎች መቃብር ይሆናሉ ሲሉ አስጠንቅቀዋል። አድሚራሉ አክለውም ለወራሪዎች መቃብር በሁሉም ደሴቶቻችን ላይ አዘጋጅተናል በማለት ኢራን ለማንኛውም ወረራ ዝግጁ መሆኗን ገልጸዋል። አድሚራል ታንጊሲሪ የሰጡት ሌላኛው አስደንጋጭ መረጃ ደግሞ በጎረቤት ሀገራት የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች አመድ መሆናቸውን ነው። አልሚንሃድ በተባበሩት አረብ ኤምሬትስ የሚገኘው ይህ የአየር ኃይል ሰፈር በባሊስቲክ ሚሳኤሎችና በድሮኖች ወድሟል። በኩዌት የሚገኘው የአሜሪካ የጦር ሰፈርም በተመሳሳይ ሁኔታ ከፍተኛ ጥቃት ደርሶበታል። ኢራን እነዚህን ሰፈሮች የመታችው በደሴቶቻችን ላይ ለሚሰነዘሩ ጥቃቶች መነሻ በመሆናቸው ነው ስትል ገልጻለች። በአሁኑ ሰዓት የዓለም የነዳጅ አቅርቦት 20% የሚሆነው የሚያልፍበት የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቶ ይገኛል። በመቶዎች የሚቆጠሩ የነዳጅ ጫኝ መርከቦች በባህር ላይ ቆመው የሚጠብቁ ሲሆን የዓለም የነዳጅ ኩባንያዎች በስጋት ስራቸውን አቁመዋል። ትራምፕ መርከቦችን በአሜሪካ የባህር ኃይል ታጅበው እንዲያልፉ ለማድረግ ቢሞክሩም የኔቶ አባል ሀገራት ግን ለነዚህ አደገኛ ተልዕኮ ጦር ለመላክ ፈቃደኛ አልሆኑም። ኢራን በበኩሏ የካርግ ደሴት የነዳጅ ተቋማት ላይ ጥቃት ቢሰነዘር ጥቃቱ በተሰነዘረበት ሀገር ውስጥ የሚገኙ ሁሉም የነዳጅና የጋዝ ተቋማት ሙሉ በሙሉ ይደመሰሳሉ ስትል ያጸፋ ማስጠንቀቂያን ሰጥታለች። ይህም ማለት ጦርነቱ ከተቀጣጠለ መላው የመካከለኛው ምስራቅ ነዳጅ ማምረቻዎች ወደ እሳት ባህር ሊቀየሩ ይችላሉ። ትራምፕ ወሽመጡን በኃይል ከፍታለሁ ቢሉም የኢራን አይን ስለ አይን መርህ ግን ዓለምን ወደ ከፍተኛ የኢነርጂ ቀውስ እየከተታት ነው። የመካከለኛው ምስራቅ ጦርነት አሁን በወታደራዊ ጡንቻ ብቻ ሳይሆን በዲፕሎማሲያዊው ሽኩቻም ዓለምን ለሁለት ከፍሎታል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በኃይል ለማስከፈት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራት የባህርና የአየር ኃይሎቻቸውን እንዲያሰልፉ ጥሪ ቢያቀርቡም አብዛኞቹ የአሜሪካ የቅርብ አጋሮች ግን ይህንን አደገኛ ጥሪ ውድቅ አድርገውታል። ትራምፕ በበኩላቸው አጋሮቻቸውን ፈሪዎች ሲሉ የገለጹ ሲሆን ሁኔታው አሜሪካ በቀጠናው ብቻዋን እየቀረች መሆኑን ያሳያል። በተቃራኒው ግን ኢራን እጅግ ብልህ የሆነ የዲፕሎማሲ ካርድ እየተጠቀመች ትገኛለች። በዩናይትድ ኪንግደም የኢራን አምባሳደርና በዓለም አቀፍ የባህር ትራንስፖርት ድርጅት የኢራን ተወካይ የሆኑት አሊ ሙሳቪ እንደገለጹት የሆርሙዝ ወሽመጥ ለሁሉም ሀገራት ዝግ አይደለም። ኢራን እንደ ቻይና፣ ህንድና ፓኪስታን ላሉ ወዳጅ ሀገራት የነዳጅ ጫኝ መርከቦቻቸው በሰላም እንዲያልፉ ልዩ የደህንነት ጥበቃና ፍቃድ እየሰጠች ትገኛለች። ይህ የኢራን እርምጃ ሁለት ትልልቅ መልእክቶችን ያስተላልፋል። ወሽመጡን የምንቆጣጠረው እኛ ነን፣ ማለፍ የሚችለውም እኛ የፈቀድንለት ብቻ ነው የሚል ጠንካራ መልእክት። ጦርነቱ ከአሜሪካና ከእስራኤል ወራሪነት የመነጨ መሆኑና ኢራን ለዓለም አቀፍ ህጎች ተገዢ መሆኗን ለማሳየት የተደረገ ጥረት። አምባሳደር ሙሳቪ አክለውም ዲፕሎማሲ ሁሌም ቢሆን የኢራን ቅድሚያ የሚሰጠው ጉዳይ ነው፣ ነገር ግን
ግን ከዲፕሎማሲው በፊት ወረራውና ጥቃቱ በአስቸኳይ መቆም አለበት ሲሉ ገልጸዋል። ይህ በእንዲህ እንዳለ ትራምፕ በነዳጅ ገበያው ላይ የደረሰውን መነጋት ለመቆጣጠር በወሽመጡ ለሚያልፉ መርከቦች የፖለቲካ ስጋት መድን ለመስጠት ቢሞክሩም የዓለም የኢነርጂ ገበያ ግን በትራምፕ ማስፈራሪያና በኢራን አይን ስለ አይን መርህ መካከል ተወጥሮ ይገኛል። ባጭሩ ጦርነቱ አሁን ወደ ኢኮኖሚያዊ እገዳና የኃይል ፍልሚያ ተቀይሯል። ትራምፕ የሰጡት የ48 ሰዓት ማስጠንቀቂያ ሲያበቃ አሜሪካ የኢራንን የኃይል ማመንጫዎች የምትመታ ከሆነ ኢራንም በምላሹ የቀጠናውን የነዳጅና የውሃ ተቋማት አመድ ለማድረግ ቃታዋ ላይ ጣቷን አሳርፋለች። ዓለም አሁን ከታሪክ ትልቁን የኤነርጂ ቀውስና የለየለት ጦርነት ስጋት ከፊቷ ተደቅኖባታል። ውድ የቻናላችን ቤተሰቦች በአጠቃላይ መካከለኛው ምስራቅ አሁን ካለችበት ውጥረት የምትወጣበት ቀዳዳ እጅግ እየጠበበ መጥቷል። የፕሬዝዳንት ዶናልድ ትራምፕ የ48 ሰዓት ማስጠንቀቂያ ነገ ምሽት ላይ ሲያበቃ ዓለም ወይ ወደ ሰላም ድርድር አሊያም ወደ ከፋ የኢነርጂ ጦርነት ታመራለች። ኢራን አይን ስለ አይን በሚለው መመሪያዋ ጸንታለች። አንዲት የኃይል ማመንጫችን ብትመታ መላው ቀጠናው አብሮን ይጋያል ስትል ለአሜሪካና ለእስራኤል ግልጽ መልእክትን አስተላልፋለች። የሆርሙዝ ወሽመጥም ለጠላት ሀገራት ዝግ ሆኖ ለወዳጅ ሀገራት ክፍት መደረጉ ኢራን በባህር ላይ ያላትን የበላይነት ለዓለም ያሳየችበት ሆኗል። የቴል አቪቭ ቤን ጉሪያን አውሮፕላን ማረፊያ ባራሽ 2 ድሮኖች መመታትና የአሜሪካ የጦር ሰፈሮች አመድ መሆን ጦርነቱ ትራምፕ እንደሚሉት ቀድመን አሸንፈናል የሚባል ሳይሆን ገና አሁን እየተቀጣጠለ መሆኑን ያሳያል። ቀጠናው ወደ ለየለት የኒውክሌር ፍጥጫ የማምራቱ ጉዳይ አሳሳቢ ሆኗል። እንደዚህ ያሉ ትኩስና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ሰበር መረጃ እስከምንመለስ ሰላም ቆዩን።